Muhammad claims to be a prophet around 40 years old. መሐመድ ነብይ ነኝ ብሎ መናገር የጀመረው በ40 ዓመቱ አካባቢ ማለትም በ610 ዓመተ ምህረት ነበር። ለመጀመሪያዎቹ 13 ዓመታት ስለ አንድ አምላክነት መልእክት ይሰብክ ነበር። ስለ መበለቶችና ስለ ወላጅ አልባ ህፃናት እንክብካቤ ይሰብክ ነበር። እርሱ ራሱ ያደገው ወላጅ አልባ ሆኖ ነበር። አባቱ ከመወለዱ በፊት እናቱ ደግሞ ብዙም ሳይቆይ ነበር የሞቱት። ስለዚህ የተቸገሩትን ሁኔታ ተረድቶ ልንረዳቸውና ልንንከባከባቸው ይገባል ብሎ ይከራከር ነበር። ለመጀመሪያዎቹ 13 ዓመታት አገልግሎቱ ይህንን ይመስል ነበር። ግን በመጨረሻ ወደ መዲና ሲሰደድ ያኔ መዋጋት ቻለ። ያኔ በቁጥጥሩ ስር ያለ ሰራዊት ነበረው። በዚያው ዓመት ነበር ወረራዎቹን መፈጸም የጀመረው። ከዚያን ጊዜ ጀምሮ እስከ ዕለተ ሞቱ ድረስ በህይወቱ ውስጥ የጥቃት እርምጃዎች ደረጃ በደረጃ እየጨመሩ ሲሄዱ እናያለን። And when we talk about violence, you indicate, I'm sorry if I'm pronouncing wrong. ስለ ጥቃት ስናወራ ሱራ 9 በቁርአን ውስጥ ካሉ በጣም የጥቃት መልእክት ካለባቸው ክፍሎች አንዱ እንደሆነ ትገልጻለህ። Exactly. So the Quran is not in chronological order. በትክክል ቁርአን በጊዜ ቅደም ተከተል የተቀመጠ አይደለም። ስለዚህ ምዕራፍ 1 የመጀመሪያው ምዕራፍ አይደለም። በትክክል ለመጀመሪያ ጊዜ የተጻፉት በ90ዎቹ አካባቢ ያሉ ምዕራፎች ናቸው። በቅደም ተከተል መጨረሻ ላይ የተጻፈው ግን ሱራ 9 ነው። ከሁሉም በላይ የጥቃት መልእክት ያለበት ክፍል ነው። ሱረቱል በራአ ይባላል። ትርጉሙም የመካድ ወይም የስምምነት ማፍረሻ ምዕራፍ ማለት ነው። በመሰረቱ ከአጋሪዎች እንዲሁም ከአይሁድና ከክርስቲያኖች ጋር የነበሩ ስምምነቶችን ሁሉ ማፍረስ ነው። ሙስሊሞች ከሃዲዎችን እንዲዋጉ፣ አላህንም የማይቀበሉትን ባገኛችሁበት ቦታ ሁሉ ግደሉ፣ ማርኳቸውና ክበቧቸው ይላል። ይህ በምዕራፍ 9 ቁጥር 5 ላይ ይገኛል። ምዕራፍ 9 ቁጥር 29 ደግሞ በተለይ አይሁዶችና ክርስቲያኖችን እስኪገዙላችሁና ግብር ወይም ጂዚያ እስኪከፍሏችሁ ድረስ ተዋጓቸው ይላል። ለምን? ከጥቂት ቁጥሮች በኋላ ኢስላም ከሌሎች ሃይማኖቶች ሁሉ በላይ የበላይ እንዲሆን ተደርጓልና ይላል። ምዕራፍ 9 ቁጥር 33 ነው። ምዕራፍ 9 ቁጥር 111 ደግሞ በጂሃድ ከሞታችሁ ወደ ገነት ትገባላችሁ የሚለው ነው። ይህ መሐመድ ከመሞቱ በፊት ሙስሊሞችን ወደ ማያልቅ ጦርነት ውስጥ ከተታቸው። ጦርነቱ ማብቂያ አልነበረውም፣ ዝም ብሎ መዋጋት ብቻ። ለዚህም ነው ሙስሊሞች በ150 ዓመታት ውስጥ የታወቀውን ዓለም ሲሶ ወይም 1/3ኛውን መቆጣጠር የቻሉት ከአትላንቲክ ውቅያኖስ ዳርቻዎች እስከ ህንድ ሸለቆች ድረስ ማለት ነው። So where does this idea that this is a religion of peace ታዲያ ኢስላም የሰላም ሃይማኖት ነው የሚለው ሐሳብ ከየት የመጣ ነው? come from? The words the religion of peace, Islam is a religion of peace, is found nowhere in the Quran. ኢስላም የሰላም ሃይማኖት ነው የሚሉ ቃላት በቁርአንም ሆነ በአዲስ ውስጥ የሉም። እስከ 20ኛው ክፍለ ዘመን ድረስ በማንኛውም የክርክር ጽሑፎች ወይም ማብራሪያዎች ውስጥ እንኳን አይገኙም። ስለዚህ ይህ ከብሪታንያውያን ጋር ይገናኙ በነበሩ ህንዶች የተፈጠረ ዘመናዊ አገላለጽ ነው። ይህ የሆነው ህንድ በራሷ ቁጥጥር ስር ከመሆኗ በፊት ነበር። ስለዚህ ኢስላም የሰላም ሃይማኖት ነው የሚለው አገላለጽ በምዕራቡ ዓለምና በኢስላም መካከል በሚደረጉ ግንኙነቶች በተለይም በክርክርና በመከላከያ ወይም አፖሎጂቲክስ ወቅት ብቅ ሲል እናያለን። So is it accurate? ታዲያ አገላለጹ ትክክል ነው? Now, how do we mean the phrase Islam is a religion of peace? ኢስላም የሰላም ሃይማኖት ነው ስንል ምን ማለታችን ነው? ሰላማዊ ሙስሊሞች አሉ ካልን በዚህ ማንም ሊከራከር አይችልም። በዓለም ላይ ያሉ አብዛኞቹ ሙስሊሞች ሰላማዊ ናቸው። ይህን ያለምንም ጥርጥር እናገራለሁ። ነገር ግን ኢስላም የሰላም ሃይማኖት ነው ካልን ግን ችግር አለው። ምክንያቱም ሙስሊሞች ማለት ኢስላም ማለት አይደሉም። ኢስላም ስርዓቱ ወይም ሲስተም ነው። ቀደም ብዬ እንደገለጽኩት መሐመድ መዋጋት ከቻለበት ከመጀመሪያው ዓመት ጀምሮ እስከ ዕለተ ሞቱ ድረስ ይዋጋ ነበር። ሙስሊሞችንም የታወቀውን ዓለም ሲሶ እስኪቆጣጠሩ ድረስ ወደ ጦርነት መርቷቸዋል። ከዚያም በኋላ መዋጋታቸውን ቀጥለዋል። ከዚያን ጊዜ ጀምሮ እስከ ኦቶማን ኢምፓየር ውድቀት ድረስ ሙስሊሞች በዓለም ዙሪያ ከፍተኛ የወታደራዊ ቁጥጥር ነበራቸው። ስለዚህ ስለ አካላዊ ሰላም እያወራን ከሆነ ኢስላም የሰላም ሃይማኖት ነው ለማለት በማንኛውም መንገድ በጣም አስቸጋሪ ነው። Now when we talk about jihad, not really considered ስለ ጂሃድ ስናወራ እንደ ጥቃት ሳይሆን እምነትን እንደ መከላከል ነው የሚታየው። ይህ ትክክል ነው? In the West, that's what we were told growing up. በምዕራቡ ዓለም ስናድግ የተነገረን መሐመድ የተዋጋው የመከላከል ጦርነቶችን ብቻ እንደነበር ነው። የሙስሊሙን ማህበረሰብ ወይም ኡማውን ለመጠበቅ ይሞክር ነበር ይሉናል። እውነታው ግን ከዘመናዊ ትርክቶች ወጣ ብለሽ የቁርአኑን ጽሑፍ በቀጥታ ስታነቢና የመሐመድን የህይወት ታሪክ ስትመረምሪ ነገሩ እንደዚያ እንዳልሆነ ምንም ጥርጥር የለውም። ወረራዎችን ይፈጽም ነበር። ሙስሊሞች ለመጀመሪያ ጊዜ የተዋጉት የባድር ጦርነት እንኳን ሙስሊሞች በንግድ ተጓዦች ላይ ከፈጸሙት ወረራ የመጣ ውጤት ነበር። ስለዚህ ከመጀመሪያው ጀምሮ በመከላከልና በማጥቃት ጦርነት መካከል እውነተኛ ልዩነት አልነበረም። ጠላት ካለች ትዋጊያለሽ። በወቅቱ የነበረው አመለካከት ያ ነበር። ይህ ደግሞ በሙስሊሞች ላይ ብቻ ሳይሆን በሁሉም ዘንድ የነበረ ነው። ነገር ግን ኢስላም የታወቀውን ዓለም ሲሶ በመከላከል ብቻ ተቆጣጠረ ብሎ መከራከር ምንም ትርጉም አይሰጥም። in your book you also talk about jihad is a defensive በመጽሐፍ ውስጥ ጂሃድ የመከላከል እርምጃ እንደሆነ ወይም ደግሞ በስልጣን ላይ ባለ መሪ ሊታወጅ እንደሚገባ ትገልጻለህ። ይህ ትክክል ነው?
እውነት ከልባችሁ የአገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን። In your book, you also talk about jihad is a defensive move. በመጽሐፍ ውስጥ ጂሃድ የመከላከል እርምጃ እንደሆነ ወይም ደግሞ በስልጣን ላይ ባለ መሪ ሊታወጅ እንደሚገባ ትገልጻለህ። ይህ ትክክል ነው? There were rules of jihad that were concretized a few hundred years after Muhammad. የጂሃድ ሕግጋት ከመሐመድ በኋላ በጥቂት መቶ ዓመታት ውስጥ ነበር በዝርዝር የተቀረጹት። መሐመድ ራሱ እነዚህን ሕግጋት በዝርዝር አላስቀመጣቸውም። የሐዲስ ስብስቦች ወይም የመሐመድ የሕይወት ታሪኮች ከተሰበሰቡ በኋላ ነው ሰዎች የጂሃድን ሕግጋት በስርዓት ያደራጁት። በዚያ ሕግጋትን የማውጣት ሂደት ውስጥም አንዳንድ መስፈርቶች ተዘርዝረዋል። ጂሃድ መታወጅ ያለበት የሙስሊሙ ማህበረሰብ ለመከላከል ወይም ደግሞ የእስልምናን እምነት ለማስፋፋት መሆን አለበት። ስለዚህ የመከላከል ብቻ መሆን የለበትም። በተጨማሪም በሙስሊሙ ማህበረሰብ መሪ መታወጅ አለበት። ለዚህም ነው አንዳንድ ሰዎች የኦቶማን ኢምፓየር ከወደቀ በኋላ አይሲስ እስኪመጣ ድረስ ህጋዊ ጂሃድ ሊኖር አይችልም ብለው የሚከራከሩት። ምክንያቱም አይሲስ የራሱን ከሊፋነት እየመሰረተ ነው። በኢስላማዊው ዓለም ውስጥ የአይሲስን ከሊፋነት መቀበል አለመቀበል ትግል አጀንዳ የሆነው ለዚህ ነው። ምክንያቱም ከሊፋነቱ ተቀባይነት ካገኘ በይፋ የታወቀ ጂሃድ ማወጅ ይችላሉ ማለት ነው። ስለዚህ አዎ እነዚህ ህግጋት አስፈላጊ ናቸው። ባለፈው ቀን በናይጄሪያ የሚገኝ አንድ ፓስተር እያናገርኩ ነበር። በጆስ ናይጄሪያ በሚገኘው አካባቢው ሙስሊሞች ጥቃት ከመፈጸማቸው በፊት ተጠንቀቁ፣ እንወራችኋለን የሚል ወረቀት ያሰራጫሉ አለኝ። Really? በእውነት? Yeah, and it's sometime within the next 2 weeks after those pamphlets come. አዎ እነዚያ ወረቀቶች ከወጡ በኋላ ባሉት 2 ሳምንታት ውስጥ ጥቃቱ ይፈጸማል። ለምን እንዲህ ያደርጋሉ ብለሽ ብትጠይቂ፣ ምክንያቱም ይህ ከጂሃድ ሕግጋት አንዱ ስለሆነ ነው። ሰዎችን ጥቃት ሊፈጸምባቸው እንደሆነ አስቀድመሽ መንገር አለበሽ። Wow. People had asked you to speak into this for a while and you had said no. የሚገርም ነው። ሰዎች ስለዚህ ጉዳይ እንድትናገር ሲጠይቁ ለተወሰነ ጊዜ አይ ብለህ ነበር። Well, the issue of jihad is so charged right now that people will question what your motives are when you talk about it. አዎ የጂሃድ ጉዳይ አሁን ላይ በጣም አወዛጋቢ በመሆኑ ስለ እርሱ ስታውሪ ሰዎች ዓላማሽ ምን እንደሆነ ይጠረጥራሉ። በአንድ በኩል ስለ ጂሃድ በኢስላም ውስጥ ያለ እውነታ እንደሆነ አድርገሽ ከተናገርሽ ኢስላሞፎቢያ ወይም ደግሞ እስልምና ጠል በሚል ክስ ሊቀርብብሽ ይችላል። በሌላ በኩል ደግሞ ስለ ጉዳዩ ምንም ካልተናገረን ወደፊት ለሚመጡ ጥቃቶች ድንበሮቻችንን ወይም ፖሊሲዎቻችንን የዓለም መከላከያ ክፍት አድርገን እንተዋለን። ስለዚህ ጉዳዩን ለመያዝ በጣም አስቸጋሪ ነው። እኔም እጄን ማስገባት አልፈለግኩም ነበር። So why did you decide to delve in? ታዲያ ለምን አሁን ለመመርመር ወሰንክ? Because after the attacks in Paris, ምክንያቱም በፓሪስ ጥቃት ከተፈጸመ በኋላ ውጥረቱ በድንገት ጨመረ። በወቅቱ እንግሊዝ ነበርኩ። የ7/7 የቦምብ ጥቃትን አስታወሰኝ። ከዚያም ብዙም ሳይቆይ የሳን በርናንዲኖ ጥቃት ተከሰተ። በዚያን ጊዜ ለምስጋና በዓል ወደ አሜሪካ ተመልሼ ነበር። ሁኔታው ከመስከረም 11 ወይም 9/11 በኋላ ከነበረው ይበልጥ የከፋ ነበር። ሰዎች ተቆጥተውና ግራ ተጋብተው ነበር። በፓሪሱ ጥቃት ሰዎችን ይቅር ካሉ በኋላ ሁኔታውን እንዴት መያዝ እንዳለባቸው አላወቁም ነበር። በዚያን ጊዜ በአሜሪካ በነበረው የጦፈ የፖለቲካ ድባብ ውስጥ ያልሰማሁት ነገር ርኅራኄ የታከለበትን እውነተኛ የሆነ ድምፅ ነበር። አንዱን ወይም ሌላውን እንጂ ሁለቱንም የያዘ ድምፅ አልሰማሁም። ስለዚህ አንድ ድምፅ መሰማት አለበት ብዬ ተሰማኝ። መጽሐፉን የጻፍኩትም ለዚህ ነው። not both, and so I felt like a voice needed to speak up, and that's why I wrote the book. This is an objective look. ስለዚህ ይህ መጽሐፍ ስለ ኢስላም ያለህን ሚዛናዊ እይታ የሚያሳይ ነው ማለት ይቻላል። As objective as I can be, I was trying not to import my Christian perspectives. የቻልኩትን ያህል ሚዛናዊ ለመሆን ሞክሬያለሁ። መጽሐፉ ለሁሉም ሰው ጠቃሚ እንዲሆን የክርስትና እይታዬን ላለማስገባት ጥሬያለሁ። እውነቱ ግን የኢስላምን አመጣጥ ስትመለከች ያሉ ጽሑፎች ናቸው። ዝም ብለሽ ማንበብ ትችያለሽ። በእነሱ ላይ የራስሽን እይታ መጨመር አይጠበቅብሽም። How did you become a Christian? እንዴት ክርስቲያን ሆንክ? ቀደም ብዬ እንደገለጽኩት የመጣኸው በጣም ሃይማኖተኛ ወይም ቀናኢ ከሆነ ቤተሰብ ነው። እናትህም ሆነች እህትህ ቡርቃ ይለብሳሉ። ይህም ቤተሰብህ ምን ያህል ሃይማኖተኛ እንደነበረ ማሳያ ነው። ረጅም የሚስዮናውያን ታሪክ ካለው ቤተሰብ ነው የመጣኸው። እናም አንተም ክርስቲያን ሆንክ። And this is exactly why I feel like this is such an important time for us to engage this issue, because ለዚህ ነው ይህ ጊዜ ይህን ጉዳይ ለመወያየት በጣም አስፈላጊ ነው ብዬ የማስበው። ምክንያቱም ለእኔ ለዚህ ፍለጋ ትልቁ መነሻ የሆነው የመስከረም 11 ወይም 9/11 ጥቃት ነው።
See, it was kind of like a tectonic shift. ይህ የሆነው እንደ መሬት መንቀጥቀጥ ያለ ትልቅ ለውጥ ነበር፣ በእኛ ዓለም ብቻ ሳይሆን በኢስላማዊውም ዓለም ጭምር። It was, especially in my world, because growing up I had been taught that Islam was a religion of peace. በእርግጥም ነበር፣ በተለይም በእኔ ዓለም። ምክንያቱም እኔ ሳድግ የተማርኩት ኢስላም የሰላም ሃይማኖት እንደሆነ ነበር። ይህን አባባል እንደ ፕሮፓጋንዳ ወይም እንደ ውሸት አልነበርም የምጠቀመው። እንደ ሙስሊም የተማርኩት እርሱን ነበር። ስለዚህም በእውነት አምነው ነበር። ለዚህም ነው ዛሬ ሙስሊሞች ኢስላም የሰላም ሃይማኖት ነው ሲሉ ስሰማ እየዋሹ ነው ብዬ የማልከሳቸው። ነገር ግን የመስከረም 11ዱ ጥቃት ከተከሰተ በኋላ ሰዎች መልስ ፈለጉ። እነዚህ ሰዎች ያደረጉትን ነገር እንዴት ታብራራዋለህ? ግልጽ ነው፣ ያደረጉት በአላህ ስም ነው። ስለ ሌሎች ክስተቶችስ ምን ትላለህ? ነገሩ የአንድ ጊዜ ብቻ ቢሆን ኖሮ የእነርሱ የግል ባህሪ ነው ሊባል ይችል ነበር። ነገር ግን በሙስሊሙ ዓለም ዙሪያ በርካታ ሰዎች ይህንኑ እያደረጉ ነው። ታዲያ እንዴት ይገለጻል? እኔም ነገሩን የተረዳሁት የእነርሱን እይታ በመመርመር ነበር። እነዚያ ሽብርተኞች የሚያደርጉትን ነገር በዝምታ አይደለም የሚያደርጉት። ለምን እንደሚያደርጉት ይነግሩሻል። ወደ ኢስላም ታሪክ በመመለስ ቁርአንን በማየትና የመሐመድን ሕይወት በመመርመር እነዚህ ጽሑፎች በእርግጥ ምን ያስተምራሉ ብዬ ጠየቅኩ። እምነቴን በተቻለ መጠን በገለልተኛነት በመረመርኩበት ሂደት ውስጥ ነው አመፅ የታከለበትን የኢስላም እውነታ የተረዳሁት። Muslims are adherents of Islam, and Islam is the worldview of Muslims. ሙስሊሞች የኢስላም ተከታይ ናቸው። ኢስላም ደግሞ የሙስሊሞች የዓለም እይታ ነው። ግን ሁለቱ አንድ አይደሉም። ሙስሊሞች ሁሉ አንድ አይነት ነገር አያምኑም ብለሃል። እስቲ ይህን አስረዳኝ። Well, Islam is a religion. It's a system. It's a political, socio-religious, legal system. Muslims are people. እስልምና ሃይማኖት ነው፣ ስርዓት ነው። ፖለቲካዊ፣ ማህበራዊ፣ ሃይማኖታዊና ህጋዊ ስርዓት ነው። ሙስሊሞች ግን ሰዎች ናቸው። ይህን ለማስረዳት ክርስትናን እንደ ምሳሌ መውሰድ እንችላለን። በዓለም ዙሪያ በቢሊዮን የሚቆጠሩ ክርስቲያኖች አሉ። ነገር ግን ሁሉም አንድ አይነት ነገር አያምኑም። መጽሐፍ ቅዱስ አንድ ነገር ስለተናገረ ብቻ ሁሉም ክርስቲያኖች ያምናሉ ማለት አይደለም። ሰዎች የተለያየ ትርጓሜ ያላቸው። አንዳንዶች መጽሐፍ ቅዱስን አንብበው ላይሆን ይችላል። አንዳንዶች ካቶሊክ ሆነው የካቶሊክን ሕግ ይከተላሉ። ሌሎች ደግሞ ፕሮቴስታንት ሆነው የፕሮቴስታንትን ሕግ ይከተላሉ። በኢስላምም ሁኔታው ተመሳሳይ ነው። እስልምና ስርዓቱ ሲሆን ሙስሊሞች ግን በተለያየ ጎራ፣ በልዩ ልዩ ማሃዞች ወይም ሴክትስ፣ በተለያዩ ባህላዊ ዳራዎችና በተለያየ የሃይማኖታዊ ቅንዓት ደረጃ ላይ የሚገኙ ናቸው። ስለዚህ ሙስሊሞች ሁሉም የተለያዩ ሰዎች ናቸው። በመሆኑም እኛ በተለይ እንደ ክርስቲያኖች ሙስሊሞችን ምንም እንኳን የተሰበሩ ቢሆኑም እንደ እግዚአብሔር አርአያና መልክ ተሸካሚዎች ልናያቸው ይገባል። እስልምናን እንደ ስርዓት መተቸት ብንችልም ሰዎቹን ግን መውደድ አለብን። How do you address ሰዎች በቅንነት ስላላቸው ስጋቶች እንዴት ነው ምላሽ የምትሰጠው? Well, if you're a Christian especially, በተለይ ክርስቲያን ከሆንሽ ትልቅ ብልጫ አለሽ። ምክንያቱም ክርስቶስ ሁላችንንም እንደሚወደንና ገና ኃጢአተኞች ሳለን ለእኛ እንደሞተልን መናገር እንችላለን። ይህ ደግሞ ለእኛ እንደ ክርስቲያኖች ለሁሉም ሰው ፍቅር እንድንሰጥ ተጠርተናል ማለት ነው። ኢየሱስ በተራራው ስብከቱ ላይ የሚወዷችሁን ብቻ ብትወዱ ከአሕዛብ ምን ትበልጣላችሁ ብሏል። ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ትሆኑ ዘንድ የማይወዷችሁን መውደድ አለባችሁ ብሏል። ስለዚህ ክርስቲያኖች በፍርሃት ምላሽ ሲሰጡ ያሳስበኛል። ምክንያቱም ሁለተኛ ጢሞቴዎስ ምን ይላል? እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። ስለዚህ እኛ እንደ ክርስቲያኖች በፍርሃት ምላሽ መስጠት የለብንም። ሁኔታውን መጋፈጥ አለብን። ነገሮች ከተከሰቱ በኋላ ምላሽ ከመስጠት ይልቅ አስቀድመን እርምጃ ብንወስድ እመርጣለሁ። ለምሳሌ 4.6 ሚሊዮን የሶሪያ ስደተኞች አሉ። እነሱም በፍቅር እንቀርባቸዋለን። እንደ መኪና መንዳት፣ እንግሊዝኛ መናገር ወይም የአገሪቱን ባህል ማወቅ ያሉ መሰረታዊ ነገሮችን ማወቅ ይፈልጋሉ። ለእግዚአብሔር ያለንን ፍቅር እያካፈልናቸው እነዚህን ነገሮች ልናስተምራቸው እንችላለን። ይህ ለእነዚህ ሰዎች ለመድረስ ታላቅ ዕድል ነው። You've received a lot of backlash because you've spoken out about this. ስለዚህ ጉዳይ በግልጽ በመናገር ብዙ ተቃውሞዎች ደርሰውብሃል። Yeah, the problem is that people will see a criticism of Islam as a criticism of Muslims. አዎ፣ ችግሩ ሰዎች ኢስላምን መተቸት ሙስሊሞችን እንደ መተቸት አድርገው ማየታቸው ነው። በእርግጥ ያንን ርህራሄያቸውን አደንቃለሁ። እንደ አናሳ ቡድን ጥቃት ሊደርስባቸው ለሚችሉ ሰዎች መቆርቆራቸው ጥሩ ነው። ግን ችግሩ እስልምና ማለት ሙስሊሞች ማለት አይደለም። ስለዚህ ስለ እስልምና እምነትና ታሪክ ስናገር ሙስሊሞችን እየተቸው አይደለም። እናቴ ሙስሊም ናት፣ አባቴ ሙስሊም ነው። ሙስሊሞችን እወዳለሁ። ነገር ግን በኢስላም ትምህርቶች ውስጥ ያሉ አንዳንድ ነገሮች እምነቱን በሚከተሉ ሰዎች ላይ ተጽዕኖ ስለሚያሳድሩ ያሳስበኛል። Explain what jihad is. ጂሃድ ምንድን ነው? እስቲ አስረዳኝ። Now, the term jihad itself means struggle. ጂሃድ የሚለው ቃል ትርጉሙ ትግል ማለት ነው።
በዚህ ምክንያት አንዳንድ የኢስላም ተሟጋቾች ይህ የውስጥ ትግል ነው፣ አንድ ሰው በራሱ ላይ የሚያደርገው መንፈሳዊ ጥረት ነው ብለው ይከራከራሉ። በቴክኒክ ደረጃ ያንን ሊያመለክት ይችላል። ነገር ግን በቁርአን ውስጥ ቃሉ ጥቅም ላይ ከዋለባቸው አብዛኞቹ ቦታዎች ከሞላ ጎደል በሁሉም አካላዊና አመጽ የታከለበትን ትግል ነው የሚያመለክተው። በመሐመድ ሕይወት ውስጥም ይህንን በግልጽ እናያለን። ሰዎች በጂሃድ እንዲሳተፉ ሲያበረታታ፣ አካላዊ ውጊያ እንዲያደርጉ፣ ለመውጣትና ለመዋጋት ዝግጁ እንዲሆኑ ማለቱ ነበር። ከመሐመድ ሕይወትና ከቁርአን በኋላ የኢስላም ወግ ወደ ሸሪዓ ሲቀየር ጂሃድ የሚለው ቃል በጣም የተለየ ህጋዊ ትርጉም ያዘ። ይህም የኢስላምን እምነት ለመከላከል ወይም እምነቱን ለማስፋፋት የሚደረግ አካላዊ ውጊያ የሚል ትምህርተ መለኮት ትርጉም ሆነ። በመጨረሻም ጂሃድ ማለት ይሄ ነው። ነገር ግን ሙስሊሞች ሁሉ ይህንን ወይም ጂሃድን ይቀበላሉ ወይም ያደርጉታል ማለት አይደለም። Exactly. Not all Muslims are Islamic jurists. ልክ ነሽ። ሁሉም ሙስሊሞች የኢስላም ህግ አዋቂዎች አይደሉም። ወጉ ወይም ትውፊቱ ምን እንደሆነ ላያውቁ ይችላሉ። ስለዚህ ከኢማማቸው የሰሙትን ወይም ከሚኖሩበት ኢስላማዊ አካባቢ የቀሰሙትን ነው የሚያምኑት። ለምሳሌ እኔ ያደግኩት በምዕራቡ ዓለም ነው። በምዕራቡ ዓለም ደግሞ ኢስላም የሰላም ሃይማኖት ነው ይባላል። ስለዚህ እኔም ጂሃድን የመከላከል እርምጃ ብቻ አድርጌ የተረጉመው ነበር። ነገር ግን ለዘመናት የኢስላም ኃይልን ባዩ የዓለም ክፍሎች፣ ለምሳሌ በአረቢያ ጂሃድ የሚለው ቃል እንደየሁኔታው በተለያየ መንገድ ይተረጎማል። መሪዎቻቸው ጂሃድን ከታሪካዊ አመጣጡ አንጻር ሲያብራሩት ለሃይማኖቱ ሲባል በሙስሊሞች ላይ ግዴታ የተደረገ ነገር እንደሆነ ይገልጹታል። Explain what Sharia law is. ሸሪዓ ምንድን ነው? እሱም ብዙ ጊዜ የሚሰማ ቃል ነው። So Sharia, specifically in Arabic, means the way or the way to water. ሸሪዓ የሚለው ቃል በአረብኛ መንገድ ወይም ወደ ውሃ የሚወስድ መንገድ ማለት ነው። በበረሃ ውስጥ ለሚኖር ሰው ይህ ምን ማለት እንደሆነ አስቢው። ይህ እንዴት መኖር እንዳለብሽ የሚያሳይ መንገድ ነው። ከአምላክ ዘንድ ሕይወትን የምታገኝበት መንገድ ነው። በክርስትና እምነት የሰው ልጅ ችግር እኛን ያጠፋን ኃጢአት ነው። በኢስላም ግን ችግሩ ኃጢአት ሳይሆን አለማወቅ ነው። ስለዚህ ኢስላም የሚያስተምረው የመኖሪያውን መንገድ ካወቅሽ አምላክን ደስ ታሰኛለሽ፣ በአምላክም ጸጋ ወደ ገነት መንገድሽን ትሰሪያለሽ የሚል ነው። ሸሪዓ በጣም አስፈላጊ የሆነው ለዚህ ነው። መሐመድ ሰዎች እንዴት መኖር እንዳለባቸው፣ ምን ማድረግ እንዳለባቸው፣ ወንዶች ወርቅ መልበስ ይችሉ እንደሆነ፣ ስንት ሴት ማግባት እንደሚቻል፣ በቀን ስንት ጊዜ መጸለይ እንዳለበት በዝርዝር ይነግራል። ይህ ሁሉ ሸሪዓ ነው። የሸሪዓን ሕግ በመረዳት ሂደት ውስጥ የተለያዩ የኢስላም ትምህርት ቤቶች ተፈጥረዋል። 4 የሱኒ ትምህርት ቤቶችና 1 የሺያ ትምህርት ቤት አሉ። እነዚህ ሁሉ ሸሪዓን በጥቂቱ በተለያየ መንገድ ያዩታል። እርግጥ ነው ታላላቅ መመሳሰሎች አሏቸው። ለምሳሌ 5ቱም የሸሪዓ ትምህርት ቤቶች አንድ ሰው ኢስላምን ቢለቅ ሊገደል እንደሚገባ ያስተምራሉ። ነገር ግን እንደ አሰጋገድ ወይም አንዲት ሴት ለጋብቻ ከመሰጠቷ በፊት ፈቃደኝነቷ አስፈላጊ ስለመሆኑ ጉዳይ ላይ ይለያያሉ። ስለዚህ ጂሃድንም ከቁርአንና ከሐዲስ አውጥቶ የመተርጎሙ ሂደት አንድ ሰው ለሸሪዓ ባለው እይታ ላይ የተመሰረተ ነው። And it depends on what the imam. እንግዲህ እንደየትምህርት ቤቱ ኢማም ወይም የህግ አዋቂ ትምህርት ይወሰናል ማለት ነው። Exactly. በትክክል። So one school. ስለዚህ አንዱ ትምህርት ቤት ከሌላው የተለየ ነገር ሊያስተምር ይችላል። Now, and Maggie, this is an extremely important point. I'm glad you brought this up because ማጊ፣ ይህ በጣም ወሳኝ ነጥብ ነው። ይህም በማንሳትሽ ደስ ብሎኛል። ምክንያቱም ለዘመናት የቆዩት እነዚህ የአስተሳሰብ ትምህርት ቤቶች አሁን ላይ ትርጉም እያጡ መጥተዋል። አሁን ላይ ሰዎች ኢንተርኔት ገብተው ቁርአን ምን እንደሚል ለራሳቸው ማንበብ ስለሚችሉ እነዚያ ትምህርት ቤቶች ጊዜ ያለፈባቸው እየሆኑ ነው። ቀደም ሲል ይህን ማድረግ አይችሉም ነበር። አሁን ግን ሐዲሶችን ራሳቸው ማንበብ ይችላሉ። በዚህም ምክንያት ሰዎች እነዚህን ትውፊቶችና ትምህርት ቤቶች በመተው በቀጥታ ወደ ቁርአንና ሐዲስ እየተመለሱ ነው። በዚያም በመሐመድ ሕይወትና በቁርአን ውስጥ ያለውን ከፍተኛ ጥቃትና አመጽ ያያሉ። ይህ ደግሞ ከ3 ነገሮች አንዱን እንዲያደርጉ ያደርጋቸዋል። አንደኛው ስመ ሙስሊም መሆን ነው። ማለትም እኔ እጄ የለበትም፣ ይህን ማድረግ አልፈልግም ይላሉ። ሁለተኛው ደግሞ እንደ እኔ ከሃዲ መሆን ነው። አመጹን አየሁና ይህ እውነተኛ ሃይማኖት ሊሆን አይችልም አልኩ። ሶስተኛው ደግሞ ጽንፈኛ መሆን ነው። ኢስላም የሚያስተምረው ይህንን ነው፣ ይህ ደግሞ ሃይማኖቴ ነው፣ ስለዚህ መከተል አለብኝ ይላሉ። አሁን ላይ የምናየው የጽንፈኝነት መጨመር ብቻ ሳይሆን ብዙ ሰዎች ኢስላምን እየለቀቁና ብዙዎች ደግሞ ስመ ሙስሊም ብቻ እየሆኑ እንደመጡ ነው። You say in the book too that you would በመጽሐፍ ውስጥ ኢስላምን እንደገና መቃኘት እንደሚያስፈልግ ትገልጻለህ። እስቲ ይሄን አብራራልኝ። Yeah, so when we use the term reformation, we assume that means making something peaceful. አዎ፣ ተሐድሶ የሚለውን ቃል ስንጠቀም ነገሩን ሰላማዊ ማድረግ ይመስለናል። እንደ እውነቱ ከሆነ ግን ተሐድሶ ማለት ወደ መጀመሪያው ምንጭ ተመልሶ በዚያው ዙሪያ እንደገና መዋቀር ማለት ነው። በክርስትና ተሐድሶ ሲደረግ ወደ ኢየሱስ ትምህርቶች መመለስና እርሱ የሰላም ሃይማኖት እንዳስተማረ ማየት ማለት ነው። ኢየሱስ የሰላም አስተማሪ ነበር። በኢስላም ግን ተሐድሶ ሲደረግ ወደ መጀመሪያው የኢስላም ምንጭ ሲመለሱ ነገሩ በጣም አመጽ የታከለበት ሆኖ ታገኙታላችሁ። ለምሳሌ በ1928 የተመሰረተው የሙስሊም ወንድማማቾች ዋነኛ ግቡ ሐዲስንና ቁርአንን መከተል ነበር። ውጤቱን ተመልከቱ። ከእርሱ የወጡት ቦኮ ሃራም፣
አይሲስ እና አልቃይዳ ናቸው። አሁን የምናየው አመጽ የታከለበት ጂሃድ የኢስላም ተሐድሶ ውጤት ነው። ይህንም በኢስላም መዋቅር ውስጥ ለመፍታት ብቸኛው መንገድ እርግጥ ነው ይቻላል ብዬ እርግጠኛ አይደለሁም፣ ነገር ግን ኢስላምን እንደገና መቃኘት ነው። አንዳንድ ዘመናዊ ሙስሊሞች ይህንን ለማድረግ እየሞከሩ ነው። ነገር ግን ኢስላም ሁል ጊዜም በቁርአንና በመሐመድ ህይወት የሚተረጎም በመሆኑ ይህ ሙከራ ይሳካል ብዬ አላስብም። ሃይማኖቱ የሚያስተምረው ነው የሚያስተምረው። እኛ ክርስቲያኖች ለሙስሊም ጎረቤቶቻችን እንዴት መድረስ እንችላለን? እንዴትስ ልንወዳቸውና ልንረዳቸው እንችላለን? አዎ፣ የመጀመሪያው እርምጃ እነሱን እንደ ሌላ ወገን ማየትን ማቆም ይመስለኛል። ሰዎችን ወደ ጠላትነት የምንቀይርበት ዋነኛው መንገድ በሆነ ሳጥን ውስጥ በመክተት እነዚህ እኛ አይደሉም በማለት ነው። እውነቱ ግን ክርስቶስ እኛን ከመውደዱ በፊት ሁላችንም ኃጢአተኞች ነበርን። ክርስቲያን ከሆንን ሰዎችን የምናይበት ዋነኛው መነጽር የክርስትና መነጽር ሊሆን ይገባል። ስለዚህ ሙስሊም፣ አይሁዳዊ፣ አምላክ የለሽ ወይም ማንኛውም ቢሆን ያደረጉት ነገር ምንም ይሁን ምን ሁሉም ሰው ክርስቶስ ያስፈልገዋል። ስለዚህ እንደ ሰው እንቅረባቸውና እንወቃቸው። የቤተሰብ ህይወታቸው ምን ይመስላል? በምን ነገር እየታገሉ ነው? ክርስቶስስ እንዴት ሊረዳቸው ይችላል? ወንጌል ለሁሉም ሰው እንደሚረዳ በጽኑ አምናለሁ። ስለዚህ ወንጌልን እንመልከትና ወንጌል ለሙስሊም ጎረቤቴ እንዴት ሊረዳው ይችላል ብለን እናስብ። ጓደኛ ስትሆኛቸው፣ አብራችሁ ስትኖሩ፣ አብራችሁ ምግብ ስትበሉ ወይም ስፖርት ስታዩ ወይም ደግሞ ሴቶች የሚያደርጉትን ነገር አብራችሁ ስታደርጉ በዚያው መካከል ወንጌል በህይወታቸው ውስጥ እንዴት እንደሚረዳቸው አካፍሏቸው። እኔም ክርስቲያን የሆንኩት በዚሁ መንገድ ነው። ጓደኛዬ እንደ ክርስቲያን አብሮኝ ስለኖረ ነው በዚያ ጓደኝነት ውስጥ የወንጌልን እውነት ከኢስላም አንጻር ያየሁት። ግን ወደ እርሱ የሳበህ የሆነ በክርስቶስ ውስጥ ያለ ነገር ነበረ። እርሱ ምንድን ነው? ለእኔ ትልቁ ነገር አምላክ ነኝ ማለቱ ነበር። በኢስላም እምነት ይህ በፍጹም የተከለከለ ነው። በቁርአን ሱረቱል ማኢዳ ወይም ምዕራፍ 5 ቁጥር 72 ላይ ኢየሱስ አምላክ ነው ብላችሁ ካመናችሁ ወደ ገሃነም ትገባላችሁ ይላል። እኔ ግን የኢየሱስን ሕይወት ማጥናት ጀመርኩ። ምን እንዳደረገና እንዴት እንደኖረ አየሁ። በኢየሱስና በመሐመድ መካከል ግልጽ የሆነ ልዩነት አለ። ኢየሱስ ሰይፍ አልመዘዘም። በመጽሐፍ ቅዱስ ውስጥ እንደምናየው አንድም ቀን ሰይፍ አልያዘም። ደቀ መዛሙርቱ ሊጠቀሙበት ሲሞክሩ እንኳን ሰይፍህን ወደ ሰገባው ክተት፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ይላቸው ነበር። መሐመድና ኢየሱስ በዚህ ይለያያሉ። ለእኔ ግን ትልቁ እውነት ኢየሱስ እኔ ነኝ ማለቱ፣ የሰው ልጅ ነኝ ማለቱና በኃይል ቀኝ ይቀመጣል ማለቱ ነበር። እነዚህን ሶስቱን በአንድ ጥቅስ ውስጥ ማርቆስ ምዕራፍ 14 ቁጥር 62 ላይ እናገኛለን። አምላክ ሰው መሆኑ አባታችን እስኪሆን ድረስ ምን ያህል እንደሚወደን ማወቁ በጣም ኃያል ነገር ነው። እስልምና አምላክ አባታችን መሆኑን ይክዳል። በዚህም ምክንያት ኢየሱስ አምላክ ነኝ ማለቱን ተረዳው። ከሙታን በመነሳትም እውነቱን አረጋገጠ። ስለዚህ ክርስቲያን መሆን ነበረብኝ። How do we as Christians battle this and love our neighbors instead of fearing them? እኛ ክርስቲያኖች ይህን ሁኔታ እንዴት ነው መጋፈጥ ያለብን? እነርሱን ከፍርሃት ይልቅ መውደድ የምንችለው እንዴት ነው? I think that's a very critical distinction that we as Christians have to make. እኛ ክርስቲያኖች ልንለየው የሚገባ በጣም ወሳኝ ነጥብ ያለ ይመስለኛል። ይበልጥ የሚያሳስበን የራሳችን ደህንነት ነው ወይስ ኢየሱስን መከተል? ራሳችንን በሐቀኝነት ከጠየቅንና ዋነኛው ዓላማዬ ኢየሱስን መከተል ነው ካልን ኢየሱስ ለጠላቶቹ እንኳን ሕይወቱን አሳልፎ ለመስጠት ፈቃደኛ እንደነበር እናስታውሳለን። ሮሜ ምዕራፍ 5 ቁጥር 8 ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷል ይላል። ስለዚህ የራሳችንን ሕይወት ለማዳን ብቻ መጨነቅ የለብንም። ይህ ማለት ግን አደገኛ ሰዎችን ዝም ብለን ወደ አገር እናስገባ ማለት አይደለም። ምክንያቱም እዚህም ልንጠነቀቅላቸው የሚገቡ ንጹሐን አሉ። ነገር ግን ለራሳችን ሕይወት መፍራት የለብንም። ሕይወታችን ሰዎችን የምንደርስበት መሳሪያ እንደሆነ ልናየው ይገባል። አሁን ያለው ሁኔታ ለወንጌል ሥራ ትልቅ ዕድል ነው። የስደተኞች ቀውስ ጥሩ ነገር ነው እያልኩ አይደለም። ነገር ግን እግዚአብሔር ለሚወዱት ነገሩን ሁሉ ለበጎ እንደሚያደርግ እናውቃለን። ስለዚህ በዚህ ጊዜ ሰዎችን እንቀበል፣ እንውደዳቸው። ሌላ ጊዜ ሊሰሙት የማይችሉትን የክርስቶስን ወንጌል ለእነዚህ ሰዎች እናካፍላቸው። እኛ ክርስቲያኖች ሁኔታውን ማየት ያለብን በዚህ መንገድ ይመስለኛል። ይህም ፕሮግራም ለሚያይ ምናልባትም ስምህን አይቶ ቆይ ሰው ምን እንደሚል ልስማው ብሎ ለቆመ ሙስሊም የምትለው ነገር ካለ ወደ ካሜራው ዞረህ ብትነግረን። የምመክራችሁ ነገር ቢኖር በኢስላምና በክርስትና መካከል ያለው ልዩነት እኛ እና እናንተ በሚል የውጊያ መንፈስ እንዳታዩት ነው። ይህንን እንደ ጦርነት ሳይሆን ወደ እውነት በጋራ የመምጣት ጉዳይ አድርጋችሁ እዩት። ሙስሊሞችና ክርስቲያኖች አምላክን ለማግኘትና እርሱ ማን እንደሆነ ለማወቅ በጋራ ይፈልጋሉ።
ማቴዎስ ምዕራፍ 7 ቁጥር 7 ላይ ኢየሱስ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል ብሏልና። ስለዚህ ጸልዩ፣ አምላክ ራሱን እንዲገልጽላችሁ ጠይቁ። በኢስላም አላህ ከመጋረጃ ጀርባ ይቆያል ይላል። በክርስትና እምነት ግን አምላክ ራሱን ይገልጽላችኋል። ስለዚህ ጸልዩ፣ ራሱን እንዲገልጽላችሁ ጠይቁት፣ እርሱም ያደርገዋል። So pray and ask him to reveal himself to you, and he will. እውነት ከልባችሁ ይህ አገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮውንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን።